ብራችሁና የተወደዳችሁ ተመልካቾቻችን ከብስራት ኤፍኤም ዩቲዩብ ቻናላችን የለተረቡ የብስራት ኮም ፕሮግራማችን ነው ተጀምሯል። ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር የጋራ ጊዜን ማሳለፍ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በለቱ ፕሮግራማችን የአፍሪካ ዋንጫ የሶስተኛ ዙር የምድብ ጨዋታዎች እየተከናወኑ ይገኛሉ። ለጥሎ ማለፍ እየደረሱ ሁሉም ብሔራዊ ቡድኖች ተለይተው ታውቋል። ዛሬ ደግሞ የመጨረሻ የሶስተኛ ዙር የምድብ ጨዋታዎች ይከናወናሉ። የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ጨዋታዎች 19ኛ ሳምንት ማለት የመጀመሪያው ዙር የሚጠናቀቅበት ማለት ነው። ጨዋታዎች ከትናንት ጀምሮ ተደርጓል። ዕለተ ሐሙስም ይደረጋሉ። እኛ ግን በስፋት የምንመለከተው በትናንትናው የተከናወኑ ጨዋታዎችን በተመለከተ ነው። ከዚያም ደግሞ አለፍነልና የዙር መስኮቱ ሊከፈት አንድ ቀን ብቻ ነው የሚቀረው። ጃንዋሪ 1 ማለትም ዕለተ ሐሙስ በይፋ የዙር መስኮቱ ይከፈታል። የተሰሙ ያሉ ወቅታዊ ዙር ጉዳዮችን ወደ እናንተ እናጋራቸዋለን። በቅድሚያ ግን አፍሪካ ዋንጫን እንመለከት። የ2005 የሞሮኮ የአፍሪካ ዋንጫ የምድብ ጨዋታዎች የተከናወኑ ይገኛሉ። ትናንት ታንዛኒያ ከቱኒዚያ ጨዋታቸውን አድርገው ነበረ። በሶስተኛ ዙር የምድብ ጨዋታ ታንዛኒያ በአፍሪካ ዋንጫ ተሳትፏ 3 ነጥብ ማሳካት እጅግ የተሳናት ብሔራዊ ቡድን ነች። ትናንት ግን ከቱኒዚያ ጋር ጨዋታውን አድርጋ ነበረ። ኢስማኤል ጋርቢ ጎል አስቆጥሮ ቱኒዚያን መሪ ማድረግ ቻለ። ከረፍት መልስ ሳሉም ጎል አስቆጥሮ ታንዛኒያ አቻ ማድረግ ችሏል። ታዲያ ታንዛኒያ በአስገራሚ ሁኔታ ምርጥ ሶስተኛ ሆና ጥሎ ማለፉ ተቀላቅላለች። በአፍሪካ ዋንጫ የምድብ ደረጃ ሰንጠረዥ ከአንጎላ ጋር እኩል 2 ነጥብ ነበረ ያላት። ነገር ግን አንድ የግብ ዕዳ እኩል ቢኖርባቸውም በውድድሩ በርካታ ጎሎች በማስቆጠር በሚል ሕግ መሰረት ታንዛኒያ ለጥሎ ማለፍ ደርሳለች። ታንዛኒያ እንዳነሳውላችሁ በአፍሪካ ዋንጫ ተሳትፏ 3 ነጥብ ማሳካት አልቻለችም እስካሁን ድረስ። ከዚያም ባለፈ ደካም የሚባል ጊዜያቶችን ያሳለፈችው የምትገኘው ባለፉት 11 ጨዋታዎች አንድ ብቻ ነው ማሸነፍ የቻለችው፣ ማዳጋስካርን ነው ማሸነፍ የቻለችው። እናም ለጥሎ ማለፍ መድረሷ በሁለት ያክል ነጥብ አስገራሚ ነበር። 2 ነጥብ ምርጥ ሶስተኛ ሆና ማለፍ የቻለች በታሪክም የመጀመሪያዋ ሀገር መሆን ቻለች። እዚሁ ምድብ ላይ አስቀድማ ቀዳሚ ሆና ማለፏን ያረጋገጠችው ናይጄሪያ ከዩጋንዳ ጋር ተጫውተው ነበረ። ብዙ ለውጦችን አድርጋ ነበረ። ሱፐር ኢግልሶቹ ወደ ሜዳ የገቡት ድል ማድረግ ችለዋል ትላንትና ዩጋንዳን። እናም ይህንን ምድብ በሶስቱንም ጨዋታዎች አሸንፋ ናይጄሪያ ቀዳሚ ሆና ያለፈችው። ቱኒዚያ በ4 ነጥብ እንደዚሁም ታንዛኒያ እንዳነሳሁላችሁ ምርጥ ሶስተኛ ሆና ወደ ጥሎ ማለፍ መድረስ ችላለች። ሌላኛው ተጠባቂው መርሃ ግብር ቤኒን ከሴኔጋል ያገናኘ ጨዋታ ነበረ። ሴኔጋል 3-0 ውጤት ድል አድርጋለች። ሴክ ሀቢብ ዲያሎና ኒጄ ናቸው ጎሎች ማስቆጠር የቻሉት። በጨዋታው ግን ካሊድ ኩሊባሊ ቀይ ካርድ ተመልክቷል። ይህም ደግሞ መጥፎ የሚባል ዜና ነው ለሴኔጋል። እዚሁ ምድብ ላይ ዲአር ኮንጎን ከቦትስዋና ያገናኘ ጨዋታ ነበረ። ጋኤል ካኩታ 2 ጎሎችን አስቆጥሯል። ጋኤል ካኩታ እንግዲህ ካስታወሳችሁ ከበርካታ ዓመታት በፊት በቼልሲ ቤት ይጫወት ነበረ። ካኩታ እድሜው 34 ደርሷል። አሁን ላይ አንደኛው በፍጹም ምት አንደኛውን በጨዋታ አስቆጥሮ ለዲአር ኮንጎ ማሸነፍ ትልቅ አበርክቶትን አስመልክቷል። ሴኔጋል በግብ ክፍያ ቀዳሚ ሆና አልፋለች። ዲአር ኮንጎ ሁለተኛ፣ ቤኒን ደግሞ ሶስተኛ ሆና ከምድቧ ማለፍ የቻለችበት ውጤት ነው መመዝገብ የቻለው። ሁሉም 16 ሀገራት ተለይተው ታውቋል ለጥሎ ማለፍ የደረሱ። አዘጋጇ ሞሮኮ፣ አልጄሪያ፣ ግብጽ፣ ናይጄሪያ፣ ሴኔጋል፣ ዲአር ኮንጎ፣ ቤኒን፣ ቡርኪና ፋሶ፣ ሱዳን፣ ኮት ዲቯር፣ ካሜሩን፣ ሞዛምቢክ፣ ማሊ፣ ደቡብ አፍሪካ፣ ቱኒዚያና ታንዛኒያ ለጥሎ ማለፍ መድረሳቸውን አረጋግጧል። ከዚያም ባለፈ በዕለተ ቅዳሜ የጥሎ ማለፍ ጨዋታዎች ይጀምራሉ። አዘጋጁ ሀገር ሞሮኮ ከታንዛኒያ ተደልድለዋል። ቱኒዚያ ከማሊ፣ ግብጽ ከቤኒን እንዲሁም አልጄሪያ ከዲአር ኮንጎ። ይሄ ጨዋታ በጣም በእጅጉ የሚጠበቅ መርሃ ግብር ነው። ዛሬ ደግሞ የሚደረጉ ጨዋታዎች ከተከናወኑ በኋላ በቀጣይ በጥሎ ማለፍ እነማን ይጫወታሉ የሚለው በይፋ የሚታወቅ ነው የሚሆነው። ዛሬም ጨዋታዎች ይደረጋሉ። ሱዳን ከቡርኪና ፋሶ ይጫወታሉ። እንዲሁም ኢኳቶሪያል ጊኒ ከአልጄሪያ ሌላኛው መርሃ ግብር ነው። በምድቡ ሁለተኛና ሶስተኛ ሆነው ለመጨረስ ነው ቡርኪና ፋሶና ሱዳን እርስ በርስ የሚፋለሙት። በዚህ መንገድ የአፍሪካ ዋንጫው ቀጥሎ ይከናወናል። ወደ አውሮፓ ጉዳይ ስወስዳችሁ የእንግሊዝ ፕሪሚየር ሊግ 19ኛ ሳምንት ተጠባቂ መርሃ ግብሮች ትናንት ተደርጓል። በተለይ እጅጉን ይጠበቅ የነበረው አርሰናልን ከአስቶን ቪላ ያገናኘው የ19ኛ ሳምንት መርሃ ግብር ነበረ። በዚሁ በያዝነው ታህሳስ ወር ላይ ሁለቱ ክለቦች ተገናኝተው ቪላ ፓርክ ላይ በመጨረሻ ደቂቃ የሚሊያኖ ቡንዲያ ጎል ታግዘው ቪላ ፓርክ ላይ አስቶን ቪላዎች ማሸነፋቸው ይታወቃል። ታዲያ አርሰናል በተደጋጋሚ በየዓመቱ ለዋንጫ ማጣቱ እንደ እንቅፋት ከሚገጥሙት ክለቦች መካከል አንደኛው አስቶን ቪላ ነው። የቀድሞ አሰልጣኛቸው ኡናይ ኤምሪ በታክቲክ በታጠረ ንድፈ ሐሳብ ሜዳ ላይ የገቡ አርሰናል ነጥብ ሳይሳጡ መመልከት የተለመደ ነገር ነበረ። ትናንትም ጨዋታው በእጅጉ ይጠበቅ ነበረ። በጨዋታው አስቀድሞ በርካታ ዜናዎች ሲወጡ ነበር አለ በተለይ በአርሰናል በኩል የሪካርዶ ካላፊዮሪ አለመኖር፣ ከዚያም ባለፈ ዩሬን ቲምበር ወደ ሜዳ እንደሚመለስ ተገለጸ። በነገር ግን ጨዋታው ሊጀመር 3 እና 4 ሰዓቶች ሲቀረው ዴክላን ራይስ በተመለከተ መጥፎ ዜና ተሰማ። በአርሰናል በኩል ዴክላን ራይስ ከብራይተን ጋር በነበረው ጨዋታ ጉልበቱ ላይ ህመም ተሰምቶት ለጨዋታው እንደማይኖር ስጋቱን ለመቀነስና ሪስክ ላለመውሰድ በሚል
ስኳድ ውስጥ እንደሌለ መረጃዎች ይወጡ። ለአርሰናል ደግሞ ይሄ የአማካይ ክፍሉ ዴክላን ራይስ የተሟላ አማካኝ ሆኖ በተደጋጋሚ ስንመለከተው ነበረ። የእርሱ አለመኖር ክፍተቶች እንዳይፈጠር ስጋት የጣለበት አጋጣሚ ነበረ። በአስቶን ቪላ በኩል በቢጫ ካርድ 5 ቢጫ ካርድ መመልከታቸውን ተከትሎ ማቲ ካሽና አቡባከር ካማራ እንደማይሰለፉ አስቀድሞ ይታወቅ ነበረ። ትናንት የመጀመሪያው አጋማሽ የግብ ዕድሎች በተገቢ መንገድ ያልተፈጠሩበት ጨዋታ ነበረ። እርግጥ ነው በተወሰነ አጋጣሚ ኦሌ ዋትኪንስ ለጎል የቀረበ አጋጣሚ አግኝቶ ነበረ፣ በአግባቡ መጠቀም ያልቻለበት አጋጣሚ። ከዚያም ባለፈ እንደዚሁ ኤሚሊያኖ ቡንዲያም በጥሩ ስፍራ ላይ ኳስ አግኝቶ በፔሮ ሂንካፔ የተነጠቀበት አጋጣሚ፣ ከዚያም ባለፈ ቪክቶር ዮኬሬሽ በግንባር የሞከረበት አጋጣሚ የሚጠቀሱ እንደ የመጀመሪያው አጋማሽ ነጸብራቆች ናቸው። ነገር ግን በጣም የሜዳ ላይ እንቅስቃሴያቸው አርኪ አልነበረም። ለተመልካች ውብ እግር ኳስን አልተመለከትንም በመጀመሪያው አጋማሽ። ነገር ግን ነገሮች በቅጽበት ነው በሁለተኛው አጋማሽ የተቀየሩት። ከሜዳ ወደ ሜዳ በ3 ደቂቃዎች ውስጥ በቅርቡ ከጉዳት ላይ ከርሞ የመጀመሪያ ላይናፑን ያደረገው ጋብሪኤል ማጋሌሽ ጎል አስቆጥሮ አርሰናልን መሪ ያደረገ። ብዙም ሳይቆይ ታዲያ ማርቲን ዙሜንዲ ከኦዴጋርድ የደረሰውን ኳስና መረብን አዋህዶ መሪነቱን ወደ 2 አሰፋ። ሊያንድሮ ትሮሳርድ 3ኛ ጎል ጨመረ። ጋብሪኤል ጄሱስ ተቀይሮ በቪክቶር ዮኬሬሽ በገባ በውስጥ ደቂቃዎች ውስጥ ግሩም ጎል አስቆጥሮ ጨዋታው 4-1 መሆን ይቻላል። አርሰናል በዚህ ወር ላይ በቪላ ፓርክ የደረሰበትን ሽንፈት እንግዲህ የተበቀለበት ውጤት ነው ማስመዝገብ እየቻለው። ኦሌ ዋትኪንስ 94ኛው ደቂቃ ላይ ጎል አስቆጥሮ 4-1 ጨዋታው ተጠናቋል። እንግዲህ በተደጋጋሚ እንዳነሳሁት በተለይ አስቶን ቪላ በየአመታቱ በታክቲክ የታጠረ ጨዋታን እየተከተሉ ኡናይ ኤምሪ አርሰናልን ከዋንጫ መንገዱ እንዲሸሽ ያደረጉት ነበረ። ዘንድሮም በቪላ ፓርክ ያደርገው ነበረ። የጨዋታም እጅግ እንዲጠበቅ ያደረገው በዚህ ምክንያት ነበረ። እንግዲህ አርሰናል መሪነቱን ከሲቲ ጋር ወደ 5 ከፍ አድርጓል። ሲቲ በዕለተ ሐሙስ ከሰንደርላንድ ጋር በስቴዲየም ኦፍ ላይት ጨዋታውን ይከውናል። እናም ከ9 ጨዋታዎች በኋላ ከጉዳት ተመለሰ። ማጋሌሽ ቋሚ አሰላለፍ ውስጥ ገባ። ጎል ማስቆጠር ቻለ። 2000 ላይ ወደ አርሰናል ከመጣ ጊዜ ጀምሮ 19 የፕሪሚየር ሊግ ጎሎችን አስቆጥሯል። የሱን ያክል በርካታ ጎሎችን ያስቆጠረ ተከላካይ የለም። ጋብሪኤል ማጋሌሽ 11 ተከታታይ ጨዋታዎችን አሸንፈው ነበር አስቶን ቪላዎች። ይህንን በታሪካቸው የምንጊዜም ምርጥ የማሸነፍ ሂደት ለመከወን እጅግ ተቀርበው ነበረ። ነገር ግን አርሰናል ይህንን መንገድ አቋርጠውታል። 11 የማሸነፍ ሂደታቸው ተደምድሟል ማለት ነው። ከጨዋታው በኋላ ጋብሪኤል ማጋሌሽ በመጀመሪያ ፈጣሪ ላመሰግነው እወዳለሁ። ከባድ ነበረ በጉዳት የነበርኩበት ጊዜ። ምን ጊዜ ሙርኔን ማገዝ እፈልጋለሁ። አሁን ላይ በጣም ደስተኛ ነኝ ማለት ሀሳቡን ሰጥቷል። ሚኬል አርቴታም ጋብሪኤል ጄሱስን በተመለከተ በጣም ጥሩ ምሽት እንዳሳለፈና በጥሩ መንገድ ሲንቀሳቀስ እንደነበረ ለእርሱም ደስተኛ ነኝ ሲል ሀሳቡን ሰጥቷል። ሞርጋን ሮጀርስ በአንጻሩ የተሻለው ቡድን አሸንፏል የሚል ሀሳብ ሰጥቷል። አርሰናል ለምን የሊጉ ቀዳሚ ክለብ እንደሆነ ያሳየበት ጨዋታ ነበረ፣ እነርሱ የተሻለው ቡድን ነበሩ ሲል ሀሳቡ ሰጥቷል ሞርጋን ሮጀርስ። እናም በጠንካራ ቡድን 4-1 መሸነፍ መጥፎ አይደለም ሲልም ነው እንደዚሁ ሀሳቡን የሰጠው። ትላንት በነገራችን ላይ የአቀንቃኟ ዱዋሊፓም በኤሚሬትስ ተገኝታ ነበረ። አርሰናል ከአስቶን ቪላ ያደረጉትን ጨዋታ ዱዋሊፓ ተገኝታ ስትመለከት ነበረ። እንደምናውቀው አርሰናል ከሪያል ማድሪድ በቻምፒየንስ ሊግ ሲጫወቱ እንዲሁ ስቴዲየም ተገኝታ እንደነበረ ይታወቃል። እውቋ ድምፃዊ የአርሰናል ደጋፊ እንደሆነች ይታወቃል። እንግዲህ አርሰናል በጣም አስፈላጊ ነጥብ ነው ማሳካት እየቻለው። ማንቸስተር ሲቲ በመጪው ሐሙስ ማለትም ነገ በስቴዲየም ኦፍ ላይት ከሰንደርላንድ ጋር ጨዋታውን የሚያደርግ ነው የሚሆነው። ሌሎቹ መርሃ ግብሮችም ተደርገዋል። ማንቸስተር ዩናይትድ ከወልቭስ በኦልትራፎርድ ተጫውተው ነበረ። በጆሹዋ ዚርክዚ ጎል ይመራ ነበረ ማንቸስተር ዩናይትድ። ነገር ግን ክሬሲ ጎል አስቆጥሮ ለወልቭስ ጨዋታውን ለ1 ነው መጠናቀቅ እየቻለው። ከ11 ተካታይ ሽንፈት በኋላ በፕሪሚየር ሊግ ነው ትላንት ነጥብ ማሳካት የቻለው ወልቭስ። እናም ዩናይትድ ከጨዋታው አስቀድሞ በተለይ አርሰናል ላይ ምን አይነት ነገር እንዳስመለክቱ እናውቃለን፣ በሊጉ የሚፈጠረው አይታወቅም ሲሉ ነበር ኡናይ ኤምሪ። የፈሩት የደረሰ ይመስላልና ትናንት ነጥብ ተጋርተው ከሜዳ ወጥቷል። እናም 2 ነጥብ ማጣታቸውን ተከትሎ በቡድን አሁንም ጠንካራ ቡድን እንደምንገነባ እምነት አለኝ ብለዋል። ነገር ግን ሪከቨር ማድረግ አለባቸው ተጫዋቾች የሚል ሀሳብ ሰጥቷል። ከቋሚ ሰላፊዎቹ እንደነ ኑሳይር ማዝራዊ፣ ማቲያስ ደሊት፣ ብሩኖ ፈርናንዴዝ፣ ብራያን ምቦሞና አማድ ዲያሎ የመሳሰሉ ተጫዋቾች እንደሌሉ ይታወቃል። ሜሰማውንትን በጉዳት አልነበርም። ኮቢ ሜኖም እንደዚሁና አማራጭ በጣም እጥረት ነበረበት። ትናንት ግን ነጥብ ተጋርቶ ወጥቷል ማንቸስተር ዩናይትድ። ቼልሲ ከቦርንመዝ ተጫውተው ነበረ በስታንፎርድ ብሪጅ ነጥብ ተጋርተው ወጥቷል። የዴቪድ ብሩክስ ጎል መሪ አድርጋ ነበረ ቼሪዎቹን። ነገር ግን ኮል ፓልመርና ኤንዞ ፈርናንዴዝ ጎል አስቆጥረው ሰማያዎቹን መሪ ያደረጉ። ጆስቲን ክላይቨርት ተጨማሪ ጎል አስቆጥሮ ለቦርንመዝ ጨዋታቸው ባቻ ውጤት የተጠናቀው። ዴቪድ ብሩክስ በነገራችን ላይ ከ360 ቀናት በኋላ ለቦርንመዝ ጎል ማስቆጠር እየቻለው የቼልሲ የውጤት ሂደት በጣም
አስከፊ ሆኖ ዘልቋል። ተርፉ ሙር ላይ በርንሌይ በኒውካስል ተሸንፏል። ጆኤልተን ዮዋን ዊሳና ብሩኖ ጉማሬሽ ናቸው ጎሎቹ ማስቆጠር የቻሉትም ለማክፓይሶቹ። ሲቲ ግራውንድ ላይ ኖቲንግሃም ፎረስት በኤቨርተን ሽንፈት ገጥሞታል። ጄምስ ጋርና ባሪ ናቸው ጎሎቹን ማስቆጠር የቻሉት። ፎረስት ባለፈው በሜዳው ጥሩ ነገር ማስመልከት ችሎ ነበር ከማንቸስተር ሲቲ ጋር። ትላንት በኤቨርተን ሽንፈት ገጥሞታል። ለንደን ስቴዲየም ላይ ዌስትሃም ከብራይተን ነጥብ ተጋርተው ወጥቷል። ጀራርድ ቦኖና ሉካስ ፓኩዌታ ለዌስትሃም ጎል ሲያስቆጥሩ ዳኒ ዌልቤክና ጆል ቬልትማን ለእንግዳው ቡድን ብራይተን ጎል ማስቆጠር የቻሉ ተጫዋቾች ናቸው። አርሰናል በ45 ያክል ነጥቦች ነው ሊጉን እየመራ የሚገኝ። ማንቸስተር ሲቲ በ40 ነጥብ ይከተላል። አስቶን ቪላ በ39 ነጥቦች ሶስተኛ ደረጃ ላይ የተቀመጠ ቡድን ሆኗል። በዚህ መንገድ ትናንት የተከናወኑ ጨዋታዎች ይህንን ይመስላሉ። ሌሎች መረጃዎችን እንመልከት። አንቶኒ ሴሜኖን በተመለከተ ይህ ተጫዋች ዝውውር ከቀናቶች በፊት ተጫዋች ማንቸስተር ሲቲ ምርጫው ስለማድረጉ ሲገለጽ ነበረ። አሁን ሁለቱ ክለቦች ለመስማማት በጣም እጅግ ተቃርቧል። የመጨረሻው ደረጃ ላይ ደርሰዋል። በቅርቡ ስምምነቱ ይፋ እንደሚደረግ ይጠበቃል። ሴሜኖን በተመለከተ አንዶኒ ኢራዮላ ከትናንትና ጨዋታ መጠናቀቅ በኋላ የስታንፎርድ ብሪጅ ጨዋታ የመጨረሻው እንደማይሆን ተስፋ አድርጋለሁ። ከአርሰናል ጋር በሚኖረን ጨዋታ እንደሚሰለፍ እጠብቃለሁ ማለት እንደዚሁ ሀሳባቸውን ሰጥተዋል። ሌላኛው ጉዳይ ሪካርዶ ፔፒ ይህንን ተጫዋች አሜሪካዊ ተጫዋች ነው ከፒኤስቪ ኢንዶቨን ለማሰሩ ፉላሞች ፍላጎት አላቸው። 26 ሚሊዮን ፓውንድ አቅርበው ነበረ። ነገር ግን በኔዘርላንዱ ክለብ ውድቅ ተደርጎባቸዋል። የተሻሻለ ገንዘብ ይዘው የለንደኑ ክለብ ይመጣል ተብሎ ይታሰባል። ሌላኛው የሚራለም ፒያኒች ጉዳይ ነው። ይሄ የቀድሞው የሮማ ዩቬንቱስ እና ባርሴሎና ቦስኒያዊ ተጫዋች ሚራለም ፒያኒች በ35 ዓመቱ ጫማውን መስቀሉን አሳውቋል። ባለፈው ውድድር ዓመት በሴስክ ሞስኮ ነበር ማሳለፍ እየቻለው። ከዚህ በኋላ እንግዲህ ኳስን አልጫወትም፣ ለቤተሰቤ ትኩረቴን አድርጋለሁኝ፣ ይህ ቀዳሚ ፍላጎት ነው ማለት ሀሳቡን ሰጥቷል። 4 የሲሪያ አንድ የኮፓ ዴል ሬይ፣ የኮፓ ኢጣሊያ፣ የሱፐር ኮፓ ኢጣሊያና የቱርኪ ሱፐር ሊግ ዋንጫዎችን ማሳካቱ ይታወቃል። ሚራለም ፒያኒች የዕለቱ ቆይታችን ይመስል ነበር። ተመልካቾቻችን ተፈራ ታመነ ከመላው የስቱዲዮ ባለሙያዎች ጋር ጊዜን አሳልፌያለሁ። ብሩህ ጊዜን ተመኘው።